አብራችሁን ቆዩ መሰለ ገባውት ነኝ የብልጽግና ፓርቲ ባለ 9 ወለል ዋና ጽፈት ቤት ህንጻ የምረቃ መርሃ ግብር የፓርቲው ፕሬዝዳንት ምክትል ፕሬዝዳንቶችና የፓርቲው ሌሎች አመራሮች በተገኙበት ተመርቋል። በመርሃ ግብሩ እንግዲህ ንግግር ያደረጉት የብልጽግና ፓርቲ ፕሬዝዳንት አብይ አህመድ የአማራ ህንጻ መገንባት ብቻ ሳይሆን የአማራ አስተሳሰብን መፍጠር አስፈላጊ ነው ብለዋል። ባልደረባችን ተስፋዬ ጫኔ ተጨማሪ ማብራሪያ ሊሰጠን እዚህ ስቱዲዮአችን ይገኛል። እንደምን ወቅት ተስፋዬ ማሰንዴት ወልክ እንግዲህ የምረቃ ስነ ስርዓቱን አጠቃላይ ተመልክተህ መታልና እንግዲህ በምረቃ ስነ ስርዓቱ ላይ እንዴት ነበር የምረቃ ስነ ስርዓቱ ምን ነጥቦች ተነሱ የሚለው? መልካም አመሰግናለሁ። ቀደም ሲል እንግዲህ እንደተነሳው ይህ የብልጽግና ዋና ጽፈት ቤቱ እዚህ አዲስ አበባ ላይ ነው። ባለፉት አመታት በግንባታ ሂደት ላይ ቆይቶ በተለይ ደግሞ ሐምሌ 2009 ነበር ግንባታው የተጀመረውና ከዛ በኋላ በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው በዚህ በምረቃ ስነ ስርዓቱ ላይ። ለዚህ በአጠቃላይ እንግዲህ ወደ 895 ሚሊዮን ብር ነው የፈጀው አጠቃላይ ህንጻው ማለት ነው። ቀደም ሲል ታነሳው እንደነበረው ባለ 9 ወለል ህንጻ ነው። ከዛ በተጨማሪ ደግሞ እጅግ በጣም ዘመናዊ የሚባሉና ደረጃቸውን የጠበቁ በርካታ ዜጎችን በርካታ ተሰብሳቢዎችን ሊያስተናግድ የሚችሉ የስብሰባ አዳራሾችና ሌሎች ኢትዮጵያን ሊገልጹ የሚችሉ በግቢ ውስጥ ማጠቃላይ በግቢ ውስጥ የተዋበ ግቢ ነውና ኢትዮጵያን ሊገልጹ የሚችሉ የተለያዩ ሁኔታዎችን በውስጡ ተሰርተውለታል። አጠቃላይ ተያይዘው ነው የነሱ የተሰሩለት ማለት ነው። እንግዲህ በዚህ በምረቃ ስነ ስርዓት ላይ ከሰሞኑ ቀደም ሲል ሲነሳ እንደነበረው የብልጽግና ፓርቲ የመጀመሪያ የምስረታ ጉባኤውን ሲያካሂድ እንደነበር እናስታውሳለንና ከዛ እሱን ተከትሎ እንግዲህ ይሄ በተለይ የማዕከላዊ ኮሚቴ አባላት በተገኙበትም ጭምር እነሱና ፕሬዝዳንቱ ምክትል ፕሬዝዳንቶቹ በተገኙበት ነው የምረቃ ስነ ስርዓቱ የተከናወነው ማለት ነው። ስለዚህ በዚህ የምረቃ ስነ ስርዓት ላይ እንግዲህ ንግግር ያደረጉት በተለይ የብልጽግና ጽፈት ቤት ኃላፊና ምክትል ፕሬዝዳንቱ አቶ አደም ፋራ ይህን ህንጻ እውን ለማድረግ በርካታ ስራዎች ስለመሰራታቸውና በተለይ አባላትና ደጋፊዎቹ ይህንን መዋጮ እንዳደረጉና ደጋፊዎችም ጭምር በርካታ ድጋፍ ሲያደርጉ እንደነበር እሳቸው አንስተዋል። ከዛ በተጨማሪ ይሄንን ህንጻውን ለማድረግ በርካታ ከሙያተኞች ጨምሮ ከአባላትም ጭምር በርካታ ስራዎችን እንደሰሩና በፍላጎታቸው ጭምር ቀን ተሌት ሲሰሩ እንደነበር ነው እሳቸው ያነሱት። ከዛ በተጨማሪ ለዚህ ማሳያ የሚሆን በሚልም በርካታ ሰዎችም ጭምር ህይወታቸው ማለፉን እንግዲህ ረጅም ህንጻ ነው። በዚህ ሂደትም በርካቶች ህይወታቸውን መክፈላቸውንና ዛሬ ላይ ልናስታውሳቸው እንደሚገባ እሳቸው አንስተዋል። ከዛ በተጨማሪ እንግዲህ ይሄ አጠቃላይ 4700 ካሬ ቦታ ላይ ነው ያረፈውና በጣም ግዙፍ ነው። 4700 ካሬ ላይ ነው ያረፈው። እንግዲህ ከ3000 በላይ የሚሆኑ ዜጎችም ተሳትፈውበታል በዚህ ስራ ላይ ማለት ነው። ከዛ በተጨማሪ እንግዲህ ጠቅላይ ሚኒስትር አብይ አህመድ የፓርቲው ፕሬዝዳንት ናቸው። አዲስ ተመርጠዋል ፕሬዝዳንት ሆነው እሳቸው በንግግራቸው ምንድነው ያሉት? ህንጻው መመረቁ ጥሩ ነው፣ ህንጻ ያስፈልጋል። ፓርቲው በአዲስ አስተሳሰብ ማህበረሰቡን ለማገልገል አላማውን ፖሊሲዎቹን ወደ ህዝብ ለማስረጽ የተረጋጋ ቢሮ ያስፈልገው ነበር፣ ራሱን የቻለ ዘመናዊ ህንጻ ያስፈልገው ነበር። ይሄ እንግዲህ በጥረት እውን ሆኗል። ነገር ግን ህንጻ መገንባት ብቻ የመጨረሻ ጎል አይደለም፣ የመጨረሻ የሳቤ ደረጃ አይደለምና ስለዚህ ይሄ ህንጻው እሱን የሚመጥን አስተሳሰብ እሱን የሚመጥን አዲስ ሀሳብ ልናፈልቅበት ይገባል። ለዚህ ደግሞ አባላቱና ደጋፊዎቹ ከትላንት ችግሮቻችን ትምህርት በመውሰድ ነገን እንዳይደገሙ በማድረግ በኩል በርካታ ስራዎችን ሰርተን ነገን የተሻለ በማድረግ በኩል ህንጻው ባለፈ በሀሳብ የበለጸግን ልንሆን ይገባል የሚል ሀሳቦችን አንስተዋል። ጥሩ እንግዲህ ተስፋዬ ለሰጠው ማብራሪያ ከልብ እናመሰግናለን። አመሰግናለሁ። መልካም ቀን። ከዛሬው ዋና ጽፈት ቤት ህንጻ ምረቃ በፊት ትላንትና እንግዲህ የብልጽግና ፓርቲ የመጀመሪያው ጉባኤውን አጠናቋል። በሀገሪቱ ያለው ፖለቲካዊ ምጣኔ ሀብታዊና ማህበራዊ ሁኔታዎች ጉባኤውን ተጠባቂ አድርገውት ነበረ። ጉባኤው ሲጠናቀቅም የውሳኔ ሀሳቦች ተላልፈውበታል። ለመሆኑ ጉባኤው ምን ይመስል ነበር የሚለውን ሪፖርተራችን ምስክር ስናፍቅ ተመልክቶታል። ተካተን እንመለስ። የብልጽግና ፓርቲ ከምስረታው በኋላ የመጀመሪያውን ጠቅላላ ጉባኤ በአዲስ አበባ ለ3 ቀናት አድርጓል። ለመጀመሪያው ለታሪካዊው የብልጽግና ፓርቲ የመክፈቻ ስነ ስርዓት አደረሳችሁ አደረሰ። እዚህ ጉባኤም ላይ 1600 አባላቱ በድምጽ ተሳትፈዋል። በአዲስ አበባ የተገኙት የደቡብ አፍሪካ፣ የቱርክ፣ የዩጋንዳና የደቡብ ሱዳን የህት ፓርቲ ተወካዮችም ሀሳባቸውን አካፍለውበታል። በዚሁ የመጀመሪያ የብልጽግና ፓርቲ ጠቅላላ ጉባኤ We are glad to witness the fruits of the hard work and investments of all Ethiopians. The first Congress of the Prosperity Party to be beneficial for all participants. የፓርቲው ፕሬዝዳንት ዶክተር አብይ አህመድም ፓርቲው ፈተናዎቹን ሁሉ የድል መሸጋገሪያ እንደሚያደርጋቸው አንስተዋል። የመጀመሪያው ጉባኤያችን ከፈተና ወደ ልዕልና ያለበት ዋናው ሚስጥር ድል ባለበት ሁሉ ፈተና ስላለ ነው። እንዲሁ የሚገኝ ድል የለም። ብልጽግና ድል አስፓየር የሚያደርግ የሚመኝ ስለሆነ
በማንኛውም ሰዓት የሚገጥመውን ፈተና ወደ ድል መቀየር እንዳለበት የሚያምን ነው። ፈተና ስንል የሚያሸንፍ ፈተና አለ፣ የሚገዳደር ፈተና አለ፣ የሚሸነፍ ፈተና አለ። እኛ በዚህ በአንደኛው ጉባኤያችን ብልጽግናን አሸናፊ የሚያደርግ የሚያሸንፈውንና የሚገዳደረውን ፈተና የሚረታ ሐሳብና ጉልበት እንዲሁም አንድነት የሚገኝበት ጉባኤ እንደሆነ እናምናለን። የሀገሪቱ ሰላምና ደህንነት፣ የፓርቲው ፖለቲካዊ ሁኔታዎችና ከኑሮ ውድነት ጋር የተያዙ አጀንዳዎች ተጠባቂና የጉባኤውም ትኩረት ነበሩ። ውስጥና በውጭ ጠላቶቻችን እኩይ እንቅስቃሴ ተደቅኖብን የነበረውን የህልውና አደጋ በወሳኝ መልኩ በቀለበስንበት ማግስት የምናካሄደው ይህ ጉባኤያችን ባለፉት የለውጥ ዓመታት ያስመዘገብናቸው ስኬቶች፣ ያጋጠሙን ተግዳሮቶችና የቀጣይ ሁለንተናዊ ብልጽግና ጉዟችን አቅጣጫዎች ላይ በጥልቀት በመምከር ውሳኔዎችን ያሳልፋል ተብሎ ይጠበቃል። ጉባኤው ከውይይቶቹ ባሻገር የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንቶችን መርጧል። ከዚህም ባለፈ ፓርቲው የማዕከላዊ ኮሚቴ አባላቱንም ምርጫ አካሂዷል። የብልጽግና ፓርቲ ከ3 ቀናት ውይይቶቹ በኋላ አስቀድሞ ይጠበቁ የነበሩ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ ውሳኔዎቹን አሳልፏል። በዚህም የፓርቲውን ውስጣዊ ጤንነት መጠበቅ ቀዳሚ ውሳኔ ነበር። በሌላ በኩል የዜጎችን ደህንነት ለማስጠበቅ የሚያስችሉ ስራዎች ተጠናክረው ይቀጥላሉ የሚለው ውሳኔ ሌላኛው ነው። የዜጎችን ህይወት እየፈተነ የሚገኘውን የኑሮ ውድነት ለመመከትም ጊዜያዊና ዘላቂ መፍትሄ በማለት ፓርቲው ውሳኔውን አስቀምጧል። የሀገሪቱን ሉዓላዊነት ማስከበር፣ የሀገራዊ ምክክሮችን ማድረግ፣ ግዙፍ ፕሮጀክቶችን ማጠናቀቅ በትኩረት እንደሚሰራባቸውም የብልጽግና ፓርቲ በመጀመሪያ ጠቅላላ ጉባኤው ውሳኔውን ካሳረፈባቸው ጉዳዮች መካከል ይገኛሉ። በዚሁ እንግዲህ በጉባኤው ወቅት የፓርቲው ፕሬዝዳንት አብይ አህመድ ብልጽግና ፓርቲ የትግራይ ህዝብ የሚጎዳበት ጊዜ እንዲያበቃ እንደሚሰራ ተናግረዋል። እየተስተዋለ ያለው የኑሮ ውድነትም ለማስተካከል ፓርቲያቸው በትኩረት እንደሚሰራ ነው ፕሬዝዳንቱ የገለጹት። ቶማስ ኃይሉ ተመልክተውታል። የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ ፓርቲው ለ3 ቀናት ሲያካሄድ በነበረው የመጀመሪያው ጉባኤ በተለያዩ ጉዳዮች ላይ ማብራሪያ ሰጥተዋል። በዚህም በኢትዮጵያ የተስተዋለ ያለውን የኑሮ ውድነት ለመፍታት ፓርቲያቸው እንደሚሰራ ገልጸዋል። አሁን የኑሮ ውድነት ኢትዮጵያ ውስጥ ይነሳል። ትክክል ነው። መፍታት አለብን፣ እንፈታዋለን። የዋጋ ግሽበቱ ለኢትዮጵያ ብቻ የመጣ እንዳይመስል። ኢትዮጵያ ውስጥ ችግር የሆነው ድህነት ጥልቅ ስለሆነና ሰዎች መክፈል ስለሚቸገሩ፣ ባለፈው እንዳነሳው ሀብታሞች አላግባብ ስለሚረጩ፣ ድሃ ደግሞ ስለሚቸገሩ፣ ይህን ማጥናት ማስተካከል የኔና የናንተ ስራ ለውጥ ለማምጣት እንሰራለን። በነገራችን ላይ ኢንፍሌሽን ላይ መለከት የማክሮቲ ከጉባኤ በኋላ ሲሪየስ የሆነ ግምገማ ያካሂዳል። አልተመራም። ፖለቲካ ያበላሻል። ይገመግማል፣ ያስተካክላል። የተጀመረው የበጋ ወራት የስንዴ ልማት ውጤት ማስመዝገቡንና በዘንድሮ በጋ 25 ሚሊዮን ኩንታል ስንዴ እንደሚጠበቅ ገልጸዋል። ኢትዮጵያም ይህንኑ ልማት አጠናክራ በመቀጠል ከጥቂት ዓመታት በኋላ ወደ ውጪ ስንዴን መላክ እንደምትጀምር ገልጸዋል። በሌላ በኩል ሰላምን ለማረጋገጥ የሚከፈለውን ዋጋ ሁሉ ለመክፈል ፓርቲያቸው ዝግጁ መሆኑን የፓርቲው ፕሬዝዳንት ጠቁመዋል። ትግራይን በሚመለከት በግራም በቀኝ የተነሳው አንደኛ እኛ ሰላም የምንፈልገው ለቲፒኤልኤፍ ለሸኔ ሳይሆን ለብልጽግና ብለን ለሰላም የሚከፈል ማንኛውም ዋጋ እንከፍላለን። ምክንያቱም ስለምንፈልግ። ሁለተኛ ብልጽግና እናንተን የመሰለ መሪ ይዞ እናንተን የመሰለ ሀገር የሚወድ ስብስብ ይዞ የትግራይ ህዝብ እንዲራብ መፍረድ የለበትም። ቲፒኤልኤፍ ገደል ሊገባ ይችላል። የትግራይ ህዝብ እንዲራብ ግን እያወቅን መወሰን የለብንም። ትግራይ ከኢትዮጵያ መገንጠል የለባትም፣ የኛ አካል ናት። ከትግራይ ክልል እየተፈናቀሉ ወደ አማራ ክልል እየመጡ ያሉ ነዋሪዎችን በሚመለከትም ፕሬዝዳንቱ ገለጻ አድርጓል። አሁን የዘጋው ማን ነው? ትግራይ እንዳይወጣ ቲፒኤልኤፍ ነው የዘጋው። ለምን? ይፈልገዋል። እኛም ያንን መንገድ መከተል የለብንም። አራተኛ መፈናቀል። የአማራ ህዝብ የራሱ መፈናቀል ሳያንሰው የራሱ የተፈናቀለ ሰው በወጉ ማቋቋም ሳይችል የትግራይ ወንድሞቹ ደግሞ ብትፈልግም ባትፈልግም ወንድሜ ተሻለኛል ብሎ እየመጣበት መጣ። 10 ሚሊዮን 20 መጣ። አማራ ያለ አልሞት በራብሮ መጣ።
ያ የሚፈናቀለው ቁጥሩ እየጨመረ ከሄደ ከባድ እዛው ባለበት ቀለብ እየወሰድን ማቋቋም ነው እንጂ እየተፈናቀለ ከመጣ ሁለት ችግር አለ። አንደኛ የጸጥታ ችግር አለ ተከላክሎ ስለሚመጣ፣ ሁለተኛ በእንቅርት ላይ የወለድኩት ነው አማራ የራሱ ችግር ሳይፈታ ተጨማሪ ሰው እየመጣ ካምፕ እየሰራ ጤና አለ፣ ውሃ አለ፣ ምግብ አለ፣ ታውቁታላችሁ። ፈተና ተፈናቃይ እንዳይበዛብንም እዛ ማቆየት ያስፈልጋል። የፓርቲው አባላት ውጤታማ ለመሆንና ህዝብን ለማገልገል በትኩረት መስራት እንዳለባቸውም ገልጸዋል። ከእኛ ከእናንተ የሚፈለገው ሌብነት በውስጣችን እያበበ እንደሆነና ህዝብ እንደመረረው አድሜት ማድረግ፣ ሰርቪስ በቂ እንዳልሆነ በበቂ ደረጃ እያገለገለ እንዳልሆነ አድሜት ማድረግ፣ የኢኮኖሚክ ጥቅሞች፣ ትርፎች፣ ውጤቶች ጥሩ ሆነው ኢንፍሌሽን ደሃውን ኢትዮጵያ እያሰቃየ መሆኑን ማመን፣ እነዚህ ለመፍታት ቆርጠን ከተነሳ ሳንጠራጠር ውጤት እናመጣለን። ብልጽግና ፓርቲ ከመጋቢት 2 እስከ 4 ባካሄደው ጠቅላላ ጉባኤ የፓርቲውን አመራሮች የማዕከላዊና የስራ አስፈጻሚ ኮሚቴ አባላትን በመምረጥና የተለያዩ ውሳኔዎችን በማሳለፍ መጠናቀቁ ይታወቃል። ያውቃሉ? የኢትዮጵያ ንግድ ባንክ ከኤግል ላይን ጋር በመተባበር በአይነቱ ልዩ ለአጠቃቀምና ክፍያ ቀላል የሆነ ጌትሩምስ የተሰኘ የስልክ መተግበሪያ አቅርቦሎታል። የትም ሆነው ባሉበት ቦታ የፈለጉት ከተማ የመኝታ ክፍሎን መርጠው መያዝ ያስችሎታል። ከፕሌይ ስቶር ወይም አፕ ስቶር ጌትሩምስን ያውርዱ። በምስሉ ላይ ከተዘረዘሩት ሆቴሎች በኮከብ ደረጃ ባቀዱት ዋጋ በፈለጉት የአገልግሎት አይነቶች የመመዝገቢያ ገጹ ላይ ያስገቡ፣ ማረጋገጫውን ይጫኑ። ክፍያውን በኢትዮጵያ ንግድ ባንክ ሞባይል ባንኪንግ፣ ሲቢኢ ብር ወይም አቅራቢያው ባሉ ቅርንጫፎቻችን መክፈል ይችላሉ። ለዓለም አቀፍ ክፍያ ቪዛ ካርድ፣ ማስተር ካርድ፣ ዩኒየን ፔይ መጠቀም ይችላሉ። ጌትሩምስን ሲጠቀሙ የሆቴል ክፍሎን ቁልፍ በእጆ እንደያዙ ይቁጠሩት። ይፍጠኑ፣ ከጊዜው ጋር አብረው ይዘምኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አዲስ አበባ ሰሞኑን ያስተናገደቻቸው ልዩ ልዩ እውነቶች በሰላምና በስኬት መጠናቀቃቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። የብልጽግና ፓርቲ የመጀመሪያ ጠቅላላ ጉባኤ የብፁዕ ቅዱስ አቡነ መርቆሬዎስ የአስክሬን ሽኝትና የቀብር ስነ ስርዓት፣ ታላቁ ሩጫ በኢትዮጵያ ለ19ኛ ጊዜ ያዘጋጀው የ5 ኪሎ ሜትር የሴቶች ሩጫም ተካሂደዋል። ይህ እንዲሆን ድጋፍ ላደረጉ እንዲሁም ኃላፊነታቸውን በአግባቡ ለተወጡ መላው የጸጥታ አካላት የጸጥታና የደህንነት የጋራ ግብረ ኃይሉ ምስጋናውን አቅርበዋል። ብልጽግና ፓርቲ ያደረገው የፓርቲው የፕሬዝዳንትና የምክትል ፕሬዝዳንትነት ምርጫ ሁሉም ኢትዮጵያዊ ሀገሩን የመምራት እኩል መብት እንዳለው ያሳየ መሆኑን የጅማ ከተማ ነዋሪዎች ተናገሩ። የነዋሪዎቹን አስተያየት የጅማ ዞን መንግስት ኮሙኒኬሽን አሰባስቧቸዋል። ሲጮቆኑ የነበሩ እንደነ ሶማሌ እንደነ ጋምቤላ የነበሩ ኢቭን ከተዋቀሩ ፓርቲዎች ውስጥ እንኳን የራሳቸውን ድርሻ መወጣት ያልቻሉ ዛሬ በክቡር ጠቅላይ ሚኒስትራችን በሚመራው ፓርቲ ወደፊት መጥተው እና አቶ አደም ፋራ የፓርቲ ምክትል ፕሬዝዳንት ሆነው በመመረጣቸው ፓርቲው ምን ያህል እያደገ መሆኑን፣ አሳታፊ መሆኑን፣ ግልጽ መሆኑን፣ ሁሉንም ክልሎች ብሔር ብሔረሰቦችን እኩል ትሪት የሚያደርግ ፓርቲና ትልቅ ፓርቲ መሆኑን በግልጽ ያሳየበት ስለሆነ ይሄንም በጣም እጅግ ደስ ብሎኛል። ኢህአዴግ ድርጅት በአራት ፓርቲ በተወሰነ ሰዓት አጋር ድርጅቶች እንደ ኢህአዴግ ባልተወሰኑበት ሰዓት ማለት ነው ይሄን አይነት ነገር ማየት አልተቻለም ነበር። ዛሬ ላይ ግን አጋር ድርጅቶች
ብልጽግና አባሉ ነው ሙሉ ድምጽ አግኝቶ በተለይ በአደም ፋራ መመረጥ ትልቅ ክስተት ብዬ ነው የማስበው። ትልቅ ጅምር ነው። ብልጽግና የጀመረው ነገር በስኬት መንገድ እንደሚሄድ የሚያመላክት ምልክት ብዬ ነው የማስበው። ብልጽግና በአንድ ሰውና በአንድ የተወሰነ ድርጅት አይደለም። ስለዚህ አሁን ከታች የሚመጡ አመራሮች ራሱ ለዚህ ለፓርቲው ትልቅ አንደምታ አለው። ስለዚህ ፓርቲው እንደ ፓርቲ በተለይ የህዝቡን ጥያቄ በኑሮ ውድነት በምን ላይ ትልቅ ስራ መስራት አለበት ብዬ እሰራለሁ፣ እጠብቃለሁ፣ ተስፋም አለኝ። ህዝቡ በኑሮ ውድነት እጅግ ከሌላ ዓለም ሀገራት ከሌላ አፍሪካ ሀገራት በተለየ የተሰቃየ ነው ያለው። ይሄንን ተቋቁሞ ተስፋ ብቻ ይዞ ነው ይሄንን ከግምት ውስጥ በማስገባት በተቻለ ሁሉ የመጀመሪያ የህዝቡን ኑሮ ማረጋጋት ላይ እንዲሰራ የትላንቱ ምርጫ በተመለከተ በጣም እጅግ በጣም ደስ ብሎኛል። ለምን ለውጥም በማየቴ አሁን ባለፈው አውሮፓዎች እንደ ቀበሮ ሲነሱብን አንድ መሆናችን ነው የጠቀመን ሳንበታተን። አሁንም አላህ በሚያውቀው መንገድ አይበትነን፣ አንድ ያድርገን። አሁንም ከሁላችንም ጋር ከዚህ የበለጠ የሚሰራ መንግስታችንን አላህ አድርገው። አሁንም ከዛ የበለጠ እንደሚሰሩ ነኝ። ለምን ለሆዴ ለምኔ አይልም። ታሪካዊ የሆነ የፓርቲ ጉባኤ ነው። እንግዲህ ብልጽግና ፓርቲ እንደምታወቀው የዚህ ሀገር ልዩነትን በመቅረፍ ኢትዮጵያን ወደ አንድነት ያመጣ ትልቅ ፓርቲ ነው። ይሄ ፓርቲ አጋርነትን አስቀርቶ ዋና መባል አጋር የሚባለውን አስቀርቶ ለኢትዮጵያ አንድነት በእውን ያሳየን ፓርቲ እንደሆነ አይተንበታል። በተመሳሳይ ዜና ብልጽግና ፓርቲ ያካሄደው ሀገራዊ ጉባኤ ዲሞክራሲያዊ ስርዓትን በተግባር ያሳየ ነው ሲሉ በአሶሳ ከተማ የሚገኙ ሴቶች ገልጸዋል። ፓርቲው ያስቀመጣቸውን የስራ አቅጣጫዎች ለመተግበር ህብረተሰቡ የበኩሉን ድርሻ ሊወጣ እንደሚገባም ሴቶቹ ለኢትዮጵያ ቴሌቪዥን በሰጡት አስተያየት ተናግረዋል። ጀማል አህመድ አስተያየቱን አሰባስቧል። ጉባኤው በአጠቃላይ በጣም ዲሞክራሲያዊና አሳታፊ የነበረ ጉባኤ ነው ማለት ይቻላል። ያ የምንልበት ዋናው ምክንያት ምንድነው? በተለይ እኛ እንደ ቤኒሻንጉል ጉሙዝ ክልልና ሌሎችም ክልሎች አጋር ተብሎ የነበሩ ክልሎች እንደ አንድ አካል ሆኖ ዛሬ በጉባኤ ላይ ተሳትፎ የውሳኔ አካል ሆኖ በማዕከላዊ ኮሚቴ በስራ አስፈጻሚነት ብሎም ደግሞ እንደ ምክትል ፕሬዝዳንትነት ሁሉ ምሳሌ የሶማሌው አቶ አደም ፋራ በምክትል ፕሬዝዳንትነት መመረጣቸው ትልቅ ትኩረት እንደሰጠን ኑሮ ውድነቱም ዙሪያ በሀገራችን ሰላም በሰላሙም ዙሪያ ስለ አንድነታችንም ዙሪያ ዲቴል ጥልቀት ተነጋግረውበት ያዩት ነው። የተላለፉ ሀገራዊ የሆኑ ውሳኔዎች ደግሞ በተለይ ከዲሞክራሲያዊ ስርዓት ግንባታ የአባላት ሁኔታ ቀጣይ አመራሩ ለሙስና ያለው አጠቃላይ ትግል አገሪቷ ያለችበት የሰላምና ጸጥታ ሁኔታ ከተያይዞ ትልቅ ውሳኔዎች ተላለፉበት ጉባኤ በመሆኑ ታሪካዊነቱ ከዚህ አንፃር ነው ብዬ ነው የሚወስደው። የብልጽግናን እቅዶችን በተግባር ለመተርጎም የኛንም የባለሀብትም ትጋት ይፈልጋል። ሰላምን እያሰፈነ ለሚሰጡ ውሳኔዎችና ለሚሰሩ ተግባራት ከመንግስት ጎን ቆሞ ማህበረሰቡ በከፍተኛ ማገልገል እንዳለበት ይሰማኛል። መንግስት ብቻውን መስራት የሚችለው ስራ ስለሌለ እንደ ዜጋ ደግሞ ከመንግስት ጎን ሆነን ማድረግ ያለብን ነገር እንዳለ ብዙ የሚቀሩን ስራዎች ከመንግስትም የወሰዳቸው እንትኖች ብቻ ሳይሆን ህብረተሰቡም ደግሞ የሚያከናውናቸው ትልቅ ስራዎች አሉ ብዬ ነው እኔ ያየሁበት ማለት ነው። የጋምቤላ ከተማ ነዋሪዎችም በጉባኤው ዙሪያ ማብራሪያ ሰጥተዋል። በተለይ የብልጽግና ፓርቲ የማዕከላዊና የስራ አስፈጻሚ ኮሚቴ አባላት ምርጫ ያከናወነበት ሂደት ዲሞክራሲያዊና ብዝሃነትን ያማከለ እንደሆነ ነው የገለጹት። የፓርቲው ጉባኤ ካሁን በፊት የነበረውን አግላይ ስርዓት ያስቀረና አካታችነት የታየበት እንደነበረም የክልሉ ነዋሪዎች ተናግረዋል። ሚፍታህ አብዱል ቃድር አስተያየቱን አሰባስበዋል። ለየት ያለ ጉባኤ በመሆኑ ይሄ ጉዳይ ታሪካዊ ነው። የስራ አስፈጻሚ ምርጫ ሲፈጽም አንደኛ የክልላችንም በተለይ ከዚህ ቀደም ያልታወቀ ኋላ ቀር ተብሎ የተገመቱ ብሔር ብሔረሰቦችም እዛ ውስጥ አካታች በመሆኑ ይሄ ምርጫ በጣም የወደፊቱም የኢትዮጵያን ብሔር ብሔረሰቦችን አንድ ላይ ስለሚያዋህድ አሁንም ደግሞ የጋምቤላ ክልልም ከዚህ በፊት አጋር ተብሎ የተጣራ አሁን ደግሞ ድምጽ በመገኘቱ የጋምቤላ ህዝብ ሰፊ ያለ ደስታ ተሰምቷል። ጉባኤው ላይም በተደረገው የምርጫ ሁኔታዎችም ወይም ከፕሬዝዳንቱም ምክትሎችም የተመረጠበት መንገድ አግባብና ፍትሃዊ የሆነ ሲሆን
ሲቀጥል ያው እንደ ጋምቤላ እንደነ ሶማሌና ቤኒሻንጉል ወይ አፋር እነዚህ አራት አናሳ ብሔረሰብ ተብሎ በቀድሞ አሰራር እኩልነት ባልነበረበት ጊዜ የሚሰራው አሰራር በተሻለ ሁኔታ አራቱንም ያካተተ እጩ ነው ቀርቦ ተመርጧል። ለዛም ደስ ብሎናል። ሌላ ከተቆማ ጋር በተያያዘ የጋምቤላ ሰው አይደለም የተቆሙ የሀገራዊ እስካለ ድረስ ከአማራ ክልል የጋምቤላ የተቆሟል፣ ከደቡብ ክልል የሶማሌ የተቆሟል። በጣም ፍሪ ኤንድ ፌር ባለመልኩ ነው። እንደገና አንድነታችን ሊያጠናክር የሚችሉ አካሄድ ነው ትናንትና የተሰራ ስራ እና እናመሰግናለን። በአሁኑ ለውጡ ከመጣ ጀምሮ እንግዲህ አራቱ ክልሎች ልማትም ሆነ በዲሞክራሲያዊ ተሳትፎ ላይ ከሌሎቹ ክልሎች እኩል የመሳተፍና በልማትም በኢኮኖሚም በፖለቲካም እኩል የመሳተፍና እኩል እድል የማግኘት ሁኔታ ይታያል። ያን በመታየቱ ደግሞ ደስ ብሎናል። እንደ ጋምቤላ ክልል ነዋሪዎች ይቀጥልበት የሚል ሀሳብ ነው መስጠት እንፈልገው። ምንም አይነት ክርክር አስፈልግም መፈረም ብቻ ነው ያለው። ካሳዋጁንም መሰረት አድርገው አልሰሩም። ለመስፋፋም አልሆነም ለዙም አልሆነም። እንደዛ የሚያሳይ ከሆነ ክፍተት እንዳለው ነው። ቅሬታው እኛ ጋርም አልቀረበም፣ እኛ ጋርም መቅረብ አይችልም። እንሰጣለን ብለን ተጠበቀን አልተሰጠንም። ግለሰቦችን አፈናቅለው መሬት አዋጁም ስለማይፈቅድ ሲጀምር አይወስድም። የ1 አመት ነው ወይስ የ10 አመት ነው የተሰራላቸው? የ1 አመት ነው የተከፈላቸው። ሰዎቹም ያጠፉት ነገር አለ። የቱ ጋር ነው የሰዎቹ ስህተት? ታውቁ ነው እንደ ገንዘብ የወሰዱ ከግቢ እንዳልወጣ ተደርገን የወሰድነው ወሰድ። በዚህ ጉዳይ አዲስ ነኝ። አንደ ሲዳማ ክልል ይከፍላል፣ አንደ ደቡብ ይከፍላል። በጣም ስቃይ ነው የደረሰባቸው። እስካሁን ድረስ ተሰቃየን፣ ተፈናቅለን ዘበኛ ሁሉ ሆነናል እኮ አልቀናል፣ ደክሞናል። አሁን መንግስት የንስት ተመልካቾቻችን ዜናዎቻችን ይቀጥላሉ። የሸካ ዞንን ከተለያዩ ዞኖች ጋር የሚያገናኙ ከ3 በላይ የፌዴራል መንገድ ፕሮጀክት ግንባታቸው እየተጓተተ ይገኛል። በተለይ እንግዲህ በሸካ ዞን ቴፒ ከተማ የሚያመሩ 3 መንገዶች ከሚዛን ቴፒ፣ ከሽዳዳን ቴፒና ከጎሬ ማሻ ቴፒ የመንገድ ፕሮጀክቶች እየተከናወኑ ይገኛል። ይሄ ደግሞ በመንገዶቹ በጊዜያቸው ላይ አልተጠናቀቀም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የኢትዮጵያ መንገዶች ባለስልጣን የመንገዶች አስተዳደር ቡድን መሪ ኢንጂነር ልሳነ ወርቅ ክፍሌ እዚህ ስቱዲዮአችን ጋብዘናቸዋል። እንኳን ደህና መጡ ኢንጂነር ልሳነ ወርቅ። እንግዲህ ብዙ ቅሬታዎች አሉ፣ በተለይ በዚህ በሸካ ዞንና በዚህ ጉዳይ ላይ ያጠናቀርነው አንድ ዘገባ አለ። እሱን ተከታትለን ማብራሪያ ምላሽ ይሰጡናል። ኦኬ። ይህ ደጋማው የሸካ ዞን ማሻ ወረዳ ከዓመት 9 ወር ዝናብ የማይጠፋበት ስፍራ ነው። በዚህ በበጋ ወቅት ጭምር በዝናብ ምክንያት ተሽከርካሪዎች ሲቸገሩ ማየት የተለመደ ነው። መንገዱ ከጎሬ ማሻ ቴፒ እየተገነባ የሚገኘው የአስፓልት መንገድ ፕሮጀክት አካል ነው። በተለያዩ መንገዶች ወደ ሸካ ዞን ቴፒ ከተማ የሚያመሩ ተሽከርካሪዎች በመንገድ ችግር ምክንያት ከሚጠበቀው በላይ ሰዓታትን በመንገድ ላይ ያሳልፋሉ። በተለይ ክረምት ላይ በጣም ተቸግረን ነበረ። 2 ቀን 3 ቀን አድረን ነው የምንሄደው። በሽተኛ ስንት የታመመ እውነቴን ነው የምልህ ሰው ሞቶ መተን መንገድ ላይ 2 ቀን ሌሊት መተን ቆመን በሁለተኛ ቀን ሬሳ ይዞ የሄደ የገባ ለዚህ አሁን ቴፒ አሁን ትናንት መንገድ ላይ ነው አደርኩት። ከብታል ያላሙ የሚባል ቦታ ላይ ተሳቢ ዘግቶ ዝግ ነው። በጎን ካለፍክ ይወርቃል። ያለው አማራጭ ንብረት ከመደም ቆሜ ነው አድሬ እንደገና ዛሬ ገባሁት እና ብዙ ጓደኞችም እንደዛ ነው የሚሰቃዩት በመንገድ። የሸካ ዞን ቴፒ ከተማ በአካባቢው እንደ ቡና ባለ ግብርና ምርት ግብይት የሚከናወንበት ስፍራ በመሆኑ በርካታ ተሽከርካሪዎች በማጓጓዙ ረገድ ወደ ከተማዋ ይመላለሳል። ነገር ግን የመንገዱ ችግር በአካባቢው የሚመረተውን ቡናና የተለያዩ የግብርና ምርቶችን ለገበያ ለማቅረብ የመንገድ ችግሩ ፈታኝ አድርጎታል። በጣም ምርት የሚንቀሳቀስበት ነው። ይሄ ሁላ ተሽከርካሪ የሚታየው ምርት ለማንቀሳቀስ ነው። ግን የመንገዱ ችግር ይህ ነው ተብሎ ሊገለጽ የሚችል አይደለም። በጋጽ በጣም እየኖርን ያለንበት ሁኔታ አልነበረም። አገሪቱ ገቢ እንዲያላት ሁሉ መሰረተ ማለት የላትም፣ ዜሮ ናት። ከቆንዶ በርበሬ ጋር ጅንጅብሉ፣ እርዱ፣ ቡናው፣ ማሽላው፣ በቀሎ በቃ የገቢ አገር ናት።
ሸካ ዞን የአስፓልት መንገድም ሆነ ደረጃውን የጠበቀ የጠጠር መንገድ የለውም። ከ3 ዓመት ወዲህ ግን ወደ ቴፒ ከተማ በተለያዩ አቅጣጫ የሚያመሩ 3 የአስፓልት መንገዶች በግንባታ ላይ ይገኛሉ። ከሀገራዊ ለውጡ ማግስት እዚህ አካባቢ የተጀመሩ የተለያዩ መሰረተ ልማቶች አሉ። ለአብነት ከጎሬማሻ ቴፒ የተሰራ ያለ አስፓልት መንገድ አለ። ከሚዛን ቴፒ የተሰራ ያለ አስፓልት መንገድ አለ። ከዛ ባለፈ ደግሞ ከሺሽንዳ ቴፒ የተሰራ ያለ አስፓልት መንገድ አለ። ይሄ አገራዊ ለውጡን ተከትሎ የመጣ የአስፓልት መንገድ ጨረሮች አሉ። ይሄ መጀመሩ ለህዝቡ ትልቅ ምርታ ነው። በዞኑ የሚገነቡ የመንገድ መሰረተ ልማቶች ከተያዘላቸው ጊዜ ገደብ ጋር ተያይዞ ግን በመጓተት ላይ ያሉ ናቸው። በደጋማ ስፍራዎች ደግሞ በአካባቢው ካለው ዝናብ ጋር ተያይዞ ለመንገዱ ፕሮጀክቶች አስቸጋሪ ያደርጋል። ደን ያለበት አካባቢ ነው። ዝናብ ይበዛበታል። አካባቢው ሲደመር የፀሐይ ጊዜ በጣም አጭር ናት። አሁን እነዚህ ኮንትራት የወሰዱት አካላት ፈጥኖ እችን የፀሐይ ጊዜ ተጠቅመው የማይሰሩ ከሆነ ቀጣይ ላይ አሁን በእኛ አካባቢ ከሚያዚያ በኋላ ዝናብ ነው የሚገባው። ዝናብ ሲገባ ደግሞ ሌላ ችግር ስለሚሆን አሁን ባለው ጊዜ በፈጥኖ ከመሄድ አንፃር ያሉ ጉለቶች አሉ። በአረንጓዴው የሸካ ምድር ቡና፣ ማርና ቅመማ ቅመም ምርቱ በስፋት ይታወቃል። በዞኑ ከዚህ ቀደም የመንገድ መሰረተ ልማት ችግር ማነቆ ሆኖ ቆይቷል። አሁን ላይ በዚህ ዞን 5 የሚያህሉ የፌዴራል መንግስት ፕሮጀክቶች እየተከናወኑ ይገኛል። የነዚህ የመንገድ መሰረተ ልማቶች ማለቅም በአካባቢው አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። ሙሉ ግርማይ ነኝ፣ ሸካ ቴፒ። እንጀራ እንግዲህ አብረን ዜናውን ተከታትለናልና በተለይ በዚህ ሸካ ዞን ላይ ምንም አይነት የአስፋልት መንገድ ከዚህ በፊትም አልነበረም እና አሁን ደግሞ እንግዲህ መንገዱ ተመልክተናል እንዴት ለተበላሸ። ግን ለምንድን ነው መንገዶቹ በተያዘላቸው ጊዜ ያልተጠናቀቁት? እንደው ምናልባት ምክንያቶች ካሉ ቢገልጹልን። ኦኬ፣ አመሰግናለሁ። ፕሮጀክቱ ያው ሪፖርቱ ላይ እንደተጠቀሰው በአብዛኛው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚያቋርጡ መንገዶች ናቸው። የተለያዩ ዞኖችን የሸካ ዞንን አካቶ አቋርጦ የሚያልፉ መንገዶች ናቸው። በዘገባው ላይ እንደተቀመጠው በአካባቢው የቡና፣ የማር፣ የተለያዩ ውጤቶች መገኛ ቦታ ነው። በዚህ ምክንያት ለዚህ ተገቢ የሆነ በቂ የሆነ የመንገድ መሰረተ ልማት ሊሟላለት እንደሚገባ ግልጽ ነው። እንደተጠቀሰው ፕሮጀክቶቹ በተለያየ ፓኬጅ ላይ ያሉ ቢሆንም መዘግየት ተስተውሎባቸዋል። ለዚህ በዋናነት ሪፖርቱም ላይ እንደቀረበው ተራዘመ የዝናብ ወቅት እንደሌላው ስፍራ ረጅም የግንባታ ወቅት የለንም እና ይሄ አንድ ዋና ምክንያት ነው። ባለን አጭር ጊዜ በተራዘመ ሰዓት በምሽትም ቢሆን ግንባታዎችን አከናውነን በተፈለገው ወቅት ፕሮጀክቱን የማቅረብ ግዴታ ይኖርብናል። ከዛ በዘለለ የተለያዩ ለፕሮጀክቱ መዘግየት ምክንያቶች አሉ። አንደኛ የወሰን ማስከበር ችግር አንደኛ ከክፍያ አንጻር በበጀት አለመሟላት ምክንያት የተወሰነ ችግር ነው። አሁን ከሞላ ጎደል ይሄ ችግር ተፈቷል። በሁለተኛ ደረጃ በተለይ ደግሞ በሺሽንዳ ቴፒና ቴፒ ሚዛን በሚባሉ ሁለት ፕሮጀክቶች ላይ ህገወጥ የሆኑ ግንባታዎች፣ ተክሎች በሰፊው እየተከናወኑ ያለበት ሁኔታ አለ። እነዚህ ችግሮች እንደ ምክንያትነት ቀርበዋል። በምሳሌነት ባነሳ በቴፒ ሚዛን ፕሮጀክት ላይ 10 ኪሎ ሜትር የበለጠ ስትሬች ውስጥ ህገወጥ የሆነ ግንባታ በመኖሩ ግንባታውን ማከናወን የተቸገርንበት ሁኔታ አለ። ከዛ በተጨማሪ በአሁን ጊዜ የተሻለ ቢሆንም ቴፒ ላይ ሲስተዋል የነበረው የጸጥታ ችግር ከሞላ ጎደል ለችግሩ ኮንትሪቢዩት አድርጓል። ከዛ በዘለለ ስራ ተቋራጮቹም ላይ ስታርታፕ ዲሌይ ቀድሞ የሚፈለጉ ሪሶርሶችን ወደ መስክ አለማምጣት በሚፈለገው ቁጥርና ኳሊቲ፣ ከዛ በዘለለ ደግሞ በሬንታል ኢኩፕመንቶች ላይ ሰማው ጥገኛ የመሆን ችግር ነበር። በአሁን ወቅት ግን ሶስቱም ፕሮጀክቶች ላይ የራሳቸው የሆነ ሪሶርሶች ሞቢላይዝ አድርገዋል። በምሳሌነት ባነሳ በጎሬማሻ ቴፒ ፕሮጀክቱ ላይ ከ300 በላይ የግንባታ ሪሶርሶች አሉን። በወር እስከ 4 ኪሎ ሜትር ድረስ ሶፋር ፐርፎርም ያደርጋል እና ከዚህ በፊት የነበረው ችግር ህብረተሰቡ ላይ የሚያነሳውም ቅሬታ ተገቢ ሆኖ ሳለ አሁን ላይ ግን ይህንን ለማስተካከል በመስሪያ ቤታችን ትልቅ ትኩረት ተሰጥቶት ለውጥ እየተደረገበት ይገኛል። ምንድነው ያደረጋችሁት ያለው ክትትል አሁን በተያዘለት ጊዜ ለማጠናቀቅ? ለምሳሌ ችግሮቹን ያው ቀድሞ አይደንቲፋይ ማድረግ ነው። እነዚህን ችግሮች አይደንቲፋይ አድርገናል። ከራይት ኦፍ ዌይ ጋር በተያያዘ
የኮምፐንሴሽን ክፍያ የምንከፍላቸው የመዘየትን ጉዳይ ለመፍታት መንግስት ትኩረት ሰጥቶት ክፍያዎች በጊዜ እንዲከፈሉ እየተደረገ ነው። በሁለተኛ ደረጃ ህገወጥ ግንባታዎችን ችግር ለመፍታት በአካባቢ ካሉ አስተዳደር አካላት ጋር በቅርበት እየተነጋገርን መፍትሄ እንዲሰጠውና ባቀድነው ጊዜ ፕሮጀክቶችን የምናጠናቅቅበት መንገድ እንዲመቻች ጥረት እያደረግን ነው። ከዛ በዘለለ አንፎርቹኔትሊ ይሆናል ኮንትራክተሮቹ አገር ውስጥ አዲስ ናቸው። ሶስቱም ኮንትራክተሮች እና የአካባቢው አገር ውስጥ አይደሉም። ሁለቱ የቻይና ኮንትራክተሮች ናቸው። ሁለቱ ፕሮጀክቶች በመንግስት በጀት የሚሰሩ ናቸው። አንደኛው ደግሞ የኮሪያ ኮንትራክተር ነው። ፋይናንሰሩም ኮሪያን ኤግዚም ባንክ ነው። ስለዚህ እነዚህን ችግሮች ለመፍታት ከፍተኛ ጥረት ተደርጓል። ከሪሶርስ ጋር ያሉ ችግሮችን ለመፍታት ጥረት ተደርጓል። እስካሁን ያሉ ችግሮችን በተሻለ መንገድ ለመፍታት ከፍተኛ ጥረት እየተደረገ ነው። ይሄም ፍሬያማ ይሆናል ብዬ አምናለሁ። መቼ እንጠብቅ? እንደው እነዚህ መቼ ይጠናቃሉ ብላችሁ ያዛችሁ? እንዳልኩት እንግዲህ እነዚህ 3 ፓኬጆች ናቸው ፕሮጀክቶቹ። ለምሳሌ ጎሬ ማሻ ቴፒን ፕሮጀክትን ባነሳ ከዚህ በኋላ ራሱ አንድ አመት ተኩል የፕሮጀክት ጊዜ ያለው ምናልባት ተጨማሪ ከ6 ወር ያልበለጠ ጊዜ ሊፈጅብን ይችላል። ዳት ሚንስ በ2 አመት ውስጥ ይጠናቀቃል ብለን እናስባለን። የሽሽንዳ ቴፒና ቴፒ ሚዛን ማክሲመም ከአንድ አመት ተኩል ያልበለጠ ጊዜ ውስጥ ይጠናቀቃሉ ብለን እናስባለን። ለዚህ የሚያስፈልጉ ዝግጅቶች በአብዛኛው ተሟልተዋል። ማንሳት ቢያስፈልግ ለአስፋልት ግንባታ የሚያስፈልጉ መሰረታዊ የሆኑ ስራዎች የሰቤዝ ንጣፍ የምንለው ስራ ከሞላ ጎደል ሎንግ ስትሬቾች ተጠናቀዋል። ምንድነው የአግሪጌት ለዚህ ስራ የሚያስፈልጉ ተፈጭተው ሬዲ ሆነዋል። ቢቱመን ሬዲ ሆኗል። ሚክስ ዲዛይን የምንላቸው የአስፋልት ዝግጅቶችም ተጠናቀዋል። ስለዚህ በዚህ ሁኔታ የአስፋልት ስራ ምናልባት ቴፒ ሚዛን በአንድ ሳምንት ጊዜ ውስጥ ሽሽንዳ ቴፒ ምናልባት በተራዘመ ከሆነ አንድ ወር ጊዜ ውስጥ ጎሬ ማሻ ቴፒ ደግሞ በአንድ ወር ተኩል ጊዜ ውስጥ እንጀምራለን ብለን በቅድ መንገድ ይዘናል። ነገር ግን የዝናቡ ሁኔታ እንግዲህ ቀድሞ የሚመጣ ከሆነ አሁንም በርግጥ ዝናቡ አልገባም ማለት ሳይሆን ምስሉ ላይ እንደምታዩት ከፍተኛ ዝናብ የሚስተዋልበት ኤሪያ ነው። አሁን ባለንበትም ወቅትም ሞር ለአግሪካልቸር ለሚመች እንጂ ለግንባታ ብዙም ሲተብል ያልሆነ አካባቢ ነውና ያንን ፌቨራብል ሁኔታ የሚፈጠርልን ይሆናል ብለንም እናስባለን። ባቀድነው መልክ ግንባታውን የምናከናውን ይሆናል። ጥሩ እንግዲህ እንጠብቃለን። እኛም ተካታይ ዘገባዎችን እንግዲህ የእናንተንም ሂደት እያየን ምን ዘግብ ይሆናል። ለጊዜው በጣም አመሰግናለሁ ኢንጂነር። አመሰግናለሁ። ዜናዎቻችን ይቀጥላሉ። የብፁዕ ቅዱስ አቡነ መርቆሪዎስ ጸሎተ ፍትሐት 26 ዓመት በፓትርያርክነት ባገለገሉበት በዋሽንግተን ዲሲ የደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ተካሂደዋል። በስነ ስርዓቱም ላይ አምባሳደር ፍጹም አረጋን ጨምሮ ብፁዓን አባቶች፣ የገዳማትና አድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት መዘምራንና ምእመናን ተገኝተዋል። ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሊቀ ጳጳስ እንዳሉት ብፁዕ ቅዱስ አቡነ መርቆሪዎስ በአሜሪካ በነበራቸው ቆይታ በስደት የሚገኘውን ወገን በማጽናናት ቤተክርስቲያንን በመመስረት ስላደረጓቸው ተግባራት አንስተዋል። እንደልባቸው ተነስተው ኢትዮጵያ መግባት የማይችሉ ብዙ ኢትዮጵያን እንደነበሩ ይታወቃል። እነዚህን ሁሉ አይዟችሁ እቺም አሜሪካ ሁለተኛ ኢትዮጵያ ናት በማለት እያጽናኑ ለህዝቡ መድኃኒትም ጭምር ሆነውት በእሳቸው ቃል እየተጽናና ክፉን ዘመን ተሻግሮ ያው እሳቸውም ክፉን ዘመን ተሻግረው እሳቸውም አብዛኛው የኢትዮጵያ ህዝብ እዚህ ያለው ዲያስፖራው ሀገሩ ለመብቃት የቻለው በቅዱስነታቸው ጸሎትና በሚሰጡትም ማበረታቻ ጭምር ነበር ማለት ነው። ሪፖርተራችን ንጋት በቃና እንደዘገበችው ከኚህ የይቅርታና የፍቅር አባት እኛ ኢትዮጵያውያን ብዙ ልንማር ይገባልም ብለዋል። መልእክታቸውን ያስተላልፉት ብፁዕነታቸው የቤተክርስቲያኒቱ የልዩነት ዘመን እንዲወገድ እርቀ ሰላሙ ላይ ብፁዕ ቅዱስ አቡነ መርቆሪዎስ ስለነበራቸው ድርሻም በአምባሳደር ፍጹም አረጋ ተጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገጠማት ማለት በስደት በነበረው ሲኖዶስ ወይም በአገር ቤት በነበረው ሲኖዶስ እየተባለ ይባል በነበረበት ጊዜም ያንን ወደ አንድነት ለማምጣት ብዙዎች በጸሎት እንደተጋችሁ ይህ ህብረት እንዲመጣ እንደሰራችሁ ከዛ በኋላ የመጣው ውጤት ማሳያ ነው። በመንግስታችን በኩል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገር ስለሆነች ህብረቷን ጠብቃ አንድነቷን ጠብቃ ለሀገር የምታበረክተውን አስተዋጽኦን ታበረክት ከፍተኛ ጥረት እየተደረገ ነበር። ይህም ተጠናክሮ እንዲቀጥል የሁላችን ምኞት ነው። እንግዲህ አሁን የብፁዕ አባታችን እረፍት
አስመልክተን ከሳቸው ህይወት ታሪክ ያገኘነው እንዲቀርልና የተጀመረው የደከሙበት ጥራት ያደረጉበት ያንን አጠናክረን እንድንቀጥል በታላቅ ትህትና እጠይቃለሁ። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይ ዜናዎቹን በድጋሚ እናስታውሳቸው። የብልጽግና ፓርቲ ዋና ጽሕፈት ቤት ህንፃ ግንባታ ተመረቀ። የብልጽግና ፓርቲ የትግራይ ህዝብ የሚጎዳበት ጊዜ እንዲያበቃ እንደሚሰራ የፓርቲው ፕሬዝዳንት አብይ አህመድ ተናገሩ። የሸካ ዞኑን ከተለያዩ ዞኖች የሚያገናኙ ከ3 በላይ የፌዴራል መንገድ ፕሮጀክቶች ግንባታ እየተጓተተ ነው። የሩሲያና የዩክሬን ልዑካን ዛሬ 4ኛውን ዙር ድርድር በበይነ መረብ ያደርጋሉ ተብሎ ይጠበቃል። የሁርሶ ማሰልጠኛ ትምህርት ቤት ለ5ኛ ዙር ያሰለጠናቸውን መደበኛ ወታደሮች አስመረቀ። በምረቃ ስነ ስርዓቱ ላይ ሰራዊታችን ከቅርብና ከሩቅ ሊሰነዘሩ የሚችሉ ጥቃቶችን ለመመከት የሚያስችል አስተማማኝ አቅም መገንባቱን አጠናክሮ ይቀጥላል ያሉት ደግሞ የፌድሪ መከላከያ ሰራዊት የሰው ሀብት ልማት ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ ናቸው። ዳንኤል አማረ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ5ኛ ዙር ያሰለጠናቸውን መደበኛ ወታደሮች ባስመረቀበት ወቅት የውጭ ሀገር ኑሮውን በመተው ውትድርናን መቀላቀሉን ኢንጂነር ጌታቸው ገነት ይናገራል። የመጣሁት አሜሪካን ሀገር ነበርኩኝ። ከኢትዮጵያ እጅግ ግዙፍና ትልቁ ተቋም ወደ ሆነው የኢትዮጵያ መከላከያ በመቀላቀያ በጣም ደስ ብሎኛል። ሰራዊታችን የሀገሩን ሉዓላዊነት ለማስከበር ታሪክ የማይዘነጋው መስዋዕትነት ከፍሏል ያሉት የፌድሪ መከላከያ ሰራዊት የሰው ሀብት ልማት ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ ከቅርብና ከሩቅ ሊሰነዘሩ የሚችሉ ጥቃቶችን ለመመከት የሚያስችል አስተማማኝ አቅም የመገንባቱ ሂደት ተጠናክሮ ይቀጥላል ብለዋል። ሰራዊታችን እየተዋጋን እንሰለጥናለን፣ እየሰለጠን እንዋጋለን በሚል መሪ ወትሮ ዝግጁነቱን ወደ ላቀ ደረጃ የሚያሸጋግሩ ዘርፈ ብዙ ተግባራትን በስኬት እያከናወነ ይገኛል። ሰራዊታችን ዛሬ ከመቼውም ጊዜ በላይ በላቀ ሁኔታ አስተማማኝ ቁመና ላይ የሚገኝና ለሀገር ውስጥ ተላላኪዎችና ጠላቶች ብቻ ሳይሆን ወደፊት ሊገጥሙ ይችላሉ ተብሎ የሚታሰቡ ብሔራዊ ስጋቶችን ታሳቢ ያደረገ አቅም የመገንባት ተግባራቶችን እየፈጸመ ይገኛል። በማናቸውም ወቅት ከቅርብም ይሁን ከሩቅ የሚቃጡብንን ጥቃቶች ለመከላከልና ለመቀልበስ የጀመርነውን ሁለንተናዊ አቅም ለመገንባት ተግባር አጠናክረን በመቀጠል የሀገራችን ሉዓላዊነት ህልውና አስተማማኝ የማድረግ ተልዕኳችን በስኬት እንደምንወጣም አንጠራጠርም። እኔም ለሀገሬ ዘምታለሁ ብለው በመደበኛ ወታደርነት የሰለጠኑት የትምህርት ቤቱ 5ኛ ዙር ተመራቂ ሰራዊት አባላት ከተለያዩ ከፍተኛ ትምህርት ተቋማት የተመረቁና በተለያዩ የሙያ መስኮች ተሰማርተው የነበሩ ወታደሮችም ይገኙበታል። ሁሉም ሰው እዚህ ያለው ከትምህርቱም ከስራውም አቋርጦ ነው የመጣው። እንደኔ ካሜራማን ሙያ ነበረኝ ትቼ ነው የመጣሁት። በቃ ለእናት ሀገሬ እፋለማለሁ ቁርጠኛ ነኝ ብዬ ነው የመጣሁት። በዛሬው ዕለት ደስ ብሎኛል። ጓደኞቼን እንኳን ደስ አላችሁ ለማለት ፈልጋለሁ። ተመራቂ ወታደሮቹ በማሰልጠኛ ትምህርት ቤቱ የቀሰሟቸውን ወታደራዊ ክህሎቶች ለዕለቱ የክብር እንግዶች በትርኢት ያሳዩ ሲሆን ሀገራችን ተገዳ የገባችበት የህልውና ዘመቻ የመጀመሪያ ምዕራፍ
በድል ባገባደደችበትና ታላቁ የህዳሴ ግድብ የመጀመሪያ ዙር ኃይል ማመንጨት በጀመረበት ማግስት መሆኑ ምርቃውን ልዩ ያደርገዋል ብለዋል ሌተናል ጄኔራል ሃጫሉ ሸለመ። ለኢቲቪ ለተጠናከረው ሪፖርት ዳንኤል አማረ ከሁርሶ። የአዲስ አበባ ዩኒቨርሲቲ የወሎ ዩኒቨርሲቲ መልሶ ለማቋቋም 7 ሚሊዮን ብር የሚገመት የቁሳቁስ ድጋፍ አደረገ። በዚህም የአዲስ አበባ ዩኒቨርሲቲን ጨምሮ ሌሎች 10 ዩኒቨርሲቲዎች በጋራ በመሆን የወሎ ዩኒቨርሲቲ፣ የወልዲያ ዩኒቨርሲቲና የመቅደላ ዩኒቨርሲቲን ለመደገፍ እንቅስቃሴ የተደረገ መሆኑን የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና ተናግረዋል። ሪፖርተራችን ፋሲካ እያሌው እንደዘገበችው የአዲስ አበባ ዩኒቨርሲቲም የወሎ ዩኒቨርሲቲ ለመደገፍ ቃል ከገባው 33 ሚሊዮን ውስጥ 22 ሚሊዮኑን በጥሬ ገንዘብ ድጋፍ ያደረገ ሲሆን ከዚህ አንዱ የሆነውን 7 ሚሊዮን ብር የሚገመት ቁሳቁስ ነው ድጋፍ ያደረገው። ድጋፉ ተቋማቱ ወደ ቀድሞ የመማር ማስተማር ሂደት እስኪመለሱ በሁሉም ርብርቡ ሊቀጥል እንደሚገባም ፕሬዝዳንቱ ተናግረዋል። የወሎ ዩኒቨርሲቲን ከሌሎች 10 የመንግስት ዩኒቨርሲቲዎች ጋር በመሆን ትምህርት ለማስጀመር ድጋፍ ማሰባሰብን ቃል ገብተን ነበረ። አሁን በዛሬው ቀን የምታዩቸው እነዚህ የምታዩቸው የተጫኑት ዩኒቨርሲቲው ከሁሉም ኮሌጆች በማውጣጣት የትምህርት መርጃ መሳሪያዎችን፣ የላቦራቶሪ እቃዎችን የመሳሰሉትን አዘጋጅቶ ዛሬ ወደ ወሎ ዩኒቨርሲቲ ወደ ደሴ ጉዟቸውን ይጀምራሉ። ስለዚህ ሌላውም ከዚህ በማየት እርዳታ እንዲያደርግ እና ትርፉም እንደ ሶሻል ኮርፖሬት ሪስፖንሲቢሊቲ አይቶ ማድረግ ይኖርበታል። ዕለቱ በታሪክ አንጋፋው ኢትዮጵያዊ የሙዚቃ ባለሙያና የሳክስፎን ንጉስ ጌታቸው መኩሪያ የተወለደው በዛሬው ተመሳሳይ ዕለት መጋቢት 5 1928 ነበረ። አርቲስት ጌታቸው መኩሪያ በ1941 ዓመተ ምህረት በ13 ዓመቱ ነበረ በ10 ብር ደመወዝ በአዲስ አበባ ቲያትርና ባህል አዳራሽ ተቀጥሮ ስራ የጀመረው። በአርቲስቱ ሕይወት ዙሪያ ሰይፉ ገብረ ጻዲቅ ተከታዩን ዘገባ አጠናቅሯል። ሲያደንቁኝ እሰማለሁ ሰዎች በቁም ነገር ሲያደንቁኝ እሰማለሁ ሰዎች በቁም ነገር ብለው ይጠሩኛል። በዚህ ቀን ነበር አንጋፋው የሙዚቃ ባለሙያ የሳክስፎን ንጉስ በይፋትና ጥሙጋ አውራጃ ዝግባ በተባለ ስፍራ በ1928 ዓ.ም የተወለደው። ገና የ6 ወር ሕፃን እያለ ወደ አዲስ አበባ የመጣው አርቲስት ጌታቸው በ13 ዓመቱ በወር 10 ብር ደመወዝ በ1941 በአዲስ አበባ ቲያትርና ባህል አዳራሽ ተቀጠረ። ድራም ነበር መጀመሪያ የመንገድ ታምቡርም የተሰጠኝ። ድራም እዚያ እሱን ስሰራ ክላርኔት አጠናው። ከዚያ በኋላ ሳክስፎን፣ ከዚያ በመቆየት ወደ ኦርኬስትራ ውስጥ ተመረጡ። ከውጭ በመጡት የሙዚቃ ባለሙያዎች ሙሴ ነርሲስ ናልቫንዲያን እና ፍራንሲስ ዙቬከር የሙዚቃ እውቀት የመቅሰም ዕድል አግኝተዋል። የጀመረው ትምህርትም 8ኛ ክፍል ላይ ተገታ። በ1948 የቀድሞ ቀዳማዊ ኃይለ ሥላሴ የአሁኑ ብሔራዊ ቲያትር ሲመሰረት ደግሞ አዲሱን ቲያትር ቤት ተቀላቀለ። 37 ዓመታትን ያገለግለው ግን በፖሊስ ኦርኬስትራ ነው። የሙዚቃ ስራውንም በሸክላ በካሴትና በሲዲ በማሳተም ለአድማጭ አድርሷል። ሳክስፎን ተቀነባበረ ያሳተምኩ እኔ ነኝ። በሌላ ሰውም አንድ 5-6 ሸክላና ካሴት ሲዲ አሳትም ያለውኝ። በሳክስፎን መሳሪያ በቀረርቶና ሽለላ ጨዋታ ከ60 ዓመታት በላይ በሙዚቃ ሙያው ያገለገለው ተወዳጁ ጌታቸው መኩሪያ ከ100 በላይ በሚሆኑ የዓለማችን ሀገራት በመዘዋወር ስራውን አቅርበዋል።
ከ50 ዓመታት በላይ በዘለቀው የትዳር ህይወቱ ከባለቤቱ ወይዘሮ አየለች መርሻ 10 ልጆችን አፍርቷል። መጋቢት 5 ወልዶ መጋቢት 26 2008 በ80 ዓመቱ በሞት የተለየን የሳክስፎኑ ንጉስ ጌታቸው መኩሪያ የቀብር ስነ ስርዓት በማግስቱ በጴጥሮስ ወጳውሎስ ቤተክርስቲያን ነበር የተፈጸመው። የውጭ ዜና የሩሲያና የዩክሬን ልኡካን ዛሬ